ያ ሙሐመድ ዓልምኒ ሚማ ዓለመከ አላህ፣ ያ ሙሐመድ አርሽድኒ እያለ መጣራት ጀመረ። ሰው በመሆኑ አንድ ሰው በመሆኑ ብቻ ሱረቱል አበስን ማውቃት። መልእክተኛው ዓለይሂ ሰላቱ ወሰላም የሰሩት ነገር ያስወቅሳል። የነብይነት ማዕረግ መቃመ ነቡዋ ከነብይነት ማዕረግ አንጻር በሰውኛ ልክ ነው። የነብይነት ማዕረግ ግን ይሄን አይፈቅድም። በነብያዊ ማዕረግ የተቀባ ፊቱን ማጨፍገግ አይችልም፣ ጀርባ መስጠት አይችልም፣ መቆጣጠር አይቻልም። በጣም ታላቅ የሆነ ረቂቅ የሆነ በል ሁወ ቁርአኑን መጂድ ፊ ለውሒን መሕፉዝ የሆነው ቁርአን ወርዶ መጥቶ አብዱላህ ብን መክቱም ባይዘው ስህተት ሰርተዋል የሚል ይመስላችኋል? አይስለሙ ከፈለጉ አይስለሙ፣ ካልፈለገ አይስለም። አንተ ለሁ ተሰዳ፣ አንተ ለሱ ልዩነ ትኩረት ትሰጣለህ። ለዚህ ፈአንተ ለሁ ተሰዳ ወማ የንጢቁ አኒል ሀዋ። እና ታዲያ ወማ የንጢቁ አኒል ሀዋ የስ እና የሚናገራቸው ንግግሮች ምንድን ነው? ቁርአን ብሎ ኢን ሁወ ኢላ ወሕዩን ዩሓ። በሰው ፊት መወቀስ በጣም ከባድ ነገር። መቼ እንዴት መናገር እንዳለበት እንኳን ድርሻ የለውም፣ ስልጣን የለውም። ፊት ለፊታቸው ነው የምትነግራቸው። ፊት ለፊት የእሳቸው የልብ ወለድ ትርክት ቢሆን ኖሮ መልእክተኛው በፍጹም ሱረቱል አበስን ቁርአን ውስጥ አያካትቱም። ቢስሚላሂር ረሕማኒር ረሒም ወላ ሐውለ ወላ ቁወተ ኢላ ቢላሂል ዐዚም اللهم افتح علينا فتوح العارفين وفقنا توفيق الصالحين اللهم آمين. اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. اللهم آمين. السلام عليكم ورحمة الله وبركاته. سورة العبس سورة عظيمة وجميلة من سور القرآن الكريم. قرآن استكالو وف سوراوش مكاكل أندوا سورة العبس. سورة العبس, it has a timeless lesson for all humanity. ለሰው ልጅ በአጠቃላይ ዘር፣ ቀለም፣ ቋንቋ፣ ጾታ፣ ሃይማኖት ሳይነጥል ለሰው ዘር በአጠቃላይ በጊዜ የማይገደብ ታይምለስ የሆነ ትምህርት ያላት ሱራ ናት። በእኔ እምነት ሱረቱል አበስ የሰው ዘር ሱረቱል አበስ ማወቅ አለበት። ሰው በመሆኑ አንድ ሰው በመሆኑ ብቻ ሱረቱል አበስን ማወቅ አለበት። እንዴት? በኋላ ላይ ሰው በመሆኑ አሁን እኛ ሱራዎችን ስናጠና ቁርአን ስናጠና ላኖ ናህና ሙስሊሚን አይደለም እናስበው እኛ ሙስሊሞች ነን። ሱረቱል አበስ የምትባል ሱራ አለች። ኖ ቁርአን ጃአ ዩኻጥብ الانسان። ቁርአን የመጣው ሰውን ሊያናገር የመጣ መጽሐፍ ነው። ቁርአን የመጣው ለሰው ልጆች ሁዳ እንዲሆን ነው። شهر رمضان الذي أنزل فيه القرآن هدى للناس። خاصة ሱረቱል አበስ በማህበረሰብ ውስጥ የሚፈጠሩ ችግሮች፣ በማህበረሰባችን ውስጥ ችላ የምንላቸው የማህበረሰብ ክፍሎችን ልዩ የሆነ ትኩረት እንድንሰጥ የምታስተምር ሱራ ናት። እና ሱረቱል አበስ ያ አላህ በቃ እናንተ ትምህርቱን ስንማሩ ራሳችሁ ያ አላህ ስለምትሉ ወደ ትምህርቱ እንገባ። ሱረቱል አበስ سورة العبس تأتي بعد سورة النازعات وقبل سورة التكوير في ترتيب المصحف. بالقرآن ترتيب سورة ترتيب وسط كسورة النازعات كتلا كسورة التكوير كدما يمتمتا سورة العبس تبالج. سورة العبس مالت عبس مالت قطع بين عيني كستر مالت تكساتر እንደማለት ነው። አበሰ ፊቱን አጨፈገገ እንደማለት ነው። እና ሱረቱል አበስ ተብላለች። ሱረቱል አበስ እና መሰል ሱራዎች ማለትም ሱረቱል ኑር ቁርአን ውስጥ ሱረቱል ኑር፣ ሱረቱል አበስ፣ ሱረቱል አሕዛብ
سورة الأحزاب مرaf 33 سورة الفتح إنا فتحنا لك فتحا مبينا سورة التوبة براءة من الله ورسوله ጥቂት የማይባሉ ሱራዎች ቁርአን ውስጥ ታሪካዊ ዳራቸውን ካላወቅን ወይም ሰበበ ኑዙል the reason for the revelation የወረዱበትን ሰበበ ኑዙል ታሪካዊ ዳራቸውን ካላወቅን ሙሉ ፒክቸር ፉል የሆነ ፒክቸሩን ለመረዳት አስቸጋሪ የሆኑ ሱራዎች አሉ። ይሄ ማለት ሱራዎች በራሳቸው ግልጽ አይደሉም ማለት አይደለም። ሱረቱ ኑር በትከፍቱ ሱረቱ ኑር አያቶቹ በየናት ነው። ሱረቱን አንዘልናሃ what a magnificent surah that we revealed አላህ ሱረቱን ኑርን ራሱን ያደነቃት ሱረቱን ማለት እንዴት አስደናቂ የሆነች ሱራ ናት ይላል። ሱረቱል ኑር ከፍታችሁ ብታነቡ አረበኛ ቋንቋ ለሚችል ሰው አያቶቹ ግልጽ ናቸው ለመረዳት። ሱረቱ ተውባም ልክ እንደዛ። ነገር ግን በውስጡ ያሉ ሐሳብ መልእክቶች ከጀርባቸው ታሪካዊ ምን አላቸው? ዳራ አላቸው። እነዛ ታሪካዊ ዳራን ካልተረዳችሁ በቀላሉ ሙሉ ፒክቸሩን ማግኘት አስቸጋሪ ነው። ከነዚህ ሱራዎች ታሪካዊ ዳራ ሂስቶሪካል ባክግራውንድ ብለን የምንጠራው ታሪካዊ ዳራቸውን ካላወቅን በቀላሉ ልንረዳቸው ከማንችላቸው ሱራዎች መካከል አንዱ ሱረቱል አበስ ናት። ምሳሌ ቢስሚላሂር ረህማኒር ረሂም አበሰ ወተወላ አን ጃአሁል አዕማ ወማ ዩድሪከ ለዐለሁ የዘካ አበሰ ፊቱን አጨፈገገ ኮስተር አለ፣ ወተወላ ዞርም አለ፣ አን ጃአሁል አዕማ እውሩ ወደ እርሱ ስለመጣ። ስለማን ነው የሚያወራው? እውሩ የተባለው ሰው ማን ነው? what is going on here? there is something የሆነ የተፈጠረ ነገር አለ አይደለ? ስለ ክስተት ነው። there is an event ከኢቨንቱ ግን ሲጀምር በዕለታት አንድ ቀን በመካ ውስጥ እንደዚህ ሆኖ ጀመረ። እናም እውሩ ሰው ወደ እሳቸው መጣ። እውሩ ሰው አብዱላህ ብን መክቱም ይባላል። ቁርአን የታሪክ መጽሐፍ አይደለም። ጀስት አበሰ ወተወላ ዞር ስትል አንጃአሁል አዕማ ተቆሳተረ ጀርባ ሰጠ ዞር ስትል እውሩ ሰውዬ ወደሱ ስለመጣ so there is historical background ከጀርባው እና በቀላሉ ለመረዳት የሱረቱል አበስን ታሪካዊ ዳራ የመልእክተኛውን አለይሂ ሰላቱ ወሰለም የህይወት ታሪክን በጥልቀት ማወቅ ያስፈልጋል። የአላህ መልእክተኛ አለይሂ ሰላቱ ወሰለም የህይወት ታሪክን በማወቅ በጥልቀት የምንረዳቸው ሱራዎች አሉ። ልክ እንደ ሱረቱል ሁጁራት፣ እንደ ሱረቱል ኑር፣ አህዛብ፣ ፈትህ፣ ተውባ የመሳሰሉ ሱራዎች እና ሱረቱል አበስ። here is the historical background of this surah ከምንም በፊት የዚችን የሱረቱል አበስ ታሪካዊ ዳራ አስቃኛቸዋለሁ። ይህንን ይመስላል። የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰናዲዱል ቁረይሽ ተብለው የሚጠሩ ማለት the elites of the people of the ቁረይሽ የቁረይሽ ህዝቦችን የሚመሩ መካን የሚዘውሩ ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ ኢንፍሉዌንስ ያላቸው የፖለቲካ ስልጣን አላቸው። ፖለቲካውን ሀገሪቷን የሚዘውሩ እነሱ ናቸው። የሀገሪቷ ኢኮኖሚ በእጃቸው ነው። የሀገሪቷን ኢኮኖሚ የሚዘውሩ እነሱ ናቸው እና በህዝባቸው ላይ በተለያየ አይነት መልኩ ህዝባቸው ላይ ተጽዕኖ ማሳደር የሚችሉ ሰዎች ነበሩ መካ ውስጥ እና ሰናዲዱል ቁረይሽ ተብለው ይጠራሉ። ሰናዲዱል ቁረይሽ ማለት ባጭሩ the elites of the ቁረይሽ የቁረይሽ መኳንንቶች፣ መሳፍንቶች እንደማለት ነው። ከመልእክተኛው አለይሂ ሰላቱ ወሰለም በፊት የነበሩ ትውልዶች ነቢያቶችን አይታችሁ ከሆነ በኖህ ዘመን፣ በሁድ ዘመን፣ በሳሊህ ዘመን፣ በሹዓይብ ዘመን ህዝቦቻቸው ውስጥ ፖለቲካሊ፣ ኢኮኖሚካሊ ተጽዕኖ ያላቸው ሰዎች አልመልእ ተብለው ይጠራሉ። ዛሬ ከደረስንበት እሰየው፣ ካልሆነ በሚቀጥለው ክፍለ ጊዜ እናየዋለን። አልመልእ ተብለው የሚጠሩ ሰዎች አሉ ቁርአን ውስጥ። አልመልእ ማለት الذين يملؤون العيون ማለት ነው፣ አይን የሚሞሉ ማለት ነው። ለምሳሌ ፓርላማ ውስጥ ፓርላማው ግጥም ብሎ ህዝብ ከተሰበሰበ አልመልእ ተብለው ይጠራሉ። እኛ ምን ብለን የምንጠራው የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ህዝብን ወክለው የመጡ በህዝብ ተወካዮች ምክር ቤት ፓርላማ ውስጥ የሚገኙ አረበኛው አልመልእ ብሎ ይጠራቸዋል። አልመልእ እንትኑን የህዝብ ተወካዮች ምክር ቤትን የሚሞሉ እና ሰው ሲያይ አይኑ ሁሉ የሚሞላው እነዛ የህዝብ ተወካዮች ምክር ቤት ላይ ያሉ ሰዎች ነው። ልክ አሁን እኔ እንደዚህ ሳይ ሁላችሁንም አልመልእ ናችሁ ማለት ነው። ነገር ግን አልመልእ
በአንድ ሀገር ውስጥ ኢኮኖሚያዊ፣ ፖለቲካል፣ ኢኮኖሚካል፣ ሶሻል ፓወር ያላቸው ሰዎች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉልበት ያላቸው ህዝብ ላይ ተጽዕኖ ማሳደር የሚችሉ ምን ተብሎ ይጠራሉ? አልመለእ ተብሎ ይጠራሉ። እነዚህ አልመለዎች በሰው ልጅ ታሪክ ውስጥ ረባሽ እነሱ ናቸው። ትላንትና ዛሬም ረባሽ እነሱ ናቸው፣ ወደፊትም እነሱ ናቸው። አስለን የአላህን መንገድ በጣም የሚዋጉት አልመለዎች ናቸው። ኢኮኖሚካል ፓወር ያለው ሰው የፈለገውን ሀሳብ ማስፈጸም ይችላል። ራይት? ኢኮኖሚካል ፓወር ስላችሁ እናንተ ቀላል ኢኮኖሚካል ፓወር አታስቡ። ትልልቅ ኢኮኖሚካል ፓወር ሽፍት የሚያደርግ ኤኒዌይስ መልእክተኛው አለይሂ ሰላቱ ወሰላም አልመለእ ለሆኑት ሰናዲድ ቁረይሽ ዳዕዋ እያደረጉ ባለበት ሰዓት እነዚህ ሰዎች በቀላሉ ጆሮ የሚሰጡ ሰዎች አይደሉም። እነዚህ ሰዎች በቀላሉ የሚገኙ ሰዎች አይደሉም። መልእክተኛው አለይሂ ሰላቱ ወሰላም ቀናቸው። that was really a golden opportunity ወርቃማ የሆነ እድል ነበር። ሰናዲድ ቁረይሽ for the first time የመልእክተኛውን አለይሂ ሰላቱ ወሰላም ንግግር ለመስማት ዝግጁ ናቸው። እና እነዚህ ሰዎች ቁጥራቸው በግልጽ ምን ያህል እንደሆነ አይታወቅም። ነገር ግን እንደ ኡትባ ኢብኑ ረቢዓ፣ እንደ አባስ ኢብኑ አብዱል ሙጠሊብ፣ እንደ አቡ ጃህልን ጨምሮ የመሳሰሉ ታላላቅ መካን የሚዘውሩ ሰዎች መልእክተኛውን ለመስማት ፍቃደኛ ሆነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ሊተራሊ ወደ እስልምና እየጠሯቸው ነው። ወደ እስልምና እየጠሩ that's a really golden opportunity ነው። መልእክተኛው አለይሂ ሰላቱ ወሰላም አእምሮ ውስጥ ያለው ሐሳብ ምንድነው መሰላችሁ? እነዚህ የመካ ሰናዲድ ቁረይሽ ከሰለሙ እስልምናን ከተቀበሉ they gonna have a power over their citizen, over their people በህዝቦቻቸው ላይ ተጽዕኖ ስላላቸው ምክንያቱም a leader መሪ ፖዚቲቭሊ የሚሆን ኔጌቲቭሊ በህዝቡ ላይ ተጽዕኖ ያሳድራል። ተወደደም ተጠላም አዎንታዊም ይሁን አሉታዊ ተጽዕኖ መሪ ስለሚያሳድር እነዚህ መሪዎች ቢሰልሙ እስልምናን ቢቀበሉ በህዝባቸው ላይ ተጽዕኖ ማድረግ ይችላሉ የሚል ምልከታ ነበራቸው። that was his strategy የመልእክተኛው አለይሂ ሰላቱ ወሰላም ስትራቴጂ ነው። እና ዳዕዋ ያደረጉላቸው ሳለ ድንገት አንድ ሰው ይከሰታል። ይህ የተከሰተው ሰው የመጣው መልእክተኛውን አለይሂ ሰላቱ ወሰላም ፈልጎ ነው እና እውር ነው። ያ ሙሐመድ علمني مما علمك الله يا محمد أرشدني እያለ መጣራት ጀመረ። አንተ ሙሐመድ ወይ አላህ ካስተማረ ነገር አስተምረኝ፣ አርሽድኒ ወደ ቀጥተኛው መንገድ ምራኝ እያለ ይጣራ ጀመረ። መልእክተኛው አለይሂ ሰላቱ ወሰላም ይሄንን ሲሰሙ ንግግራቸውን ቀጠሉ። እናም አብደላህ ብን መክቱም ተብሎ የሚጠራው እውር ሰው ሰምቷቸዋል። ከሰዎች ጋር ንግግር ላይ እንዳሉ ገብቶታል። ነገር ግን ንግግሩን አላቆመም፣ መጣራቱን አላቆመም። ያ ሙሐመድ علمني مما علمك الله አርሽድኒ እያለ ይጣራ ጀመር። የአላህ መልእክተኛ አለይሂ ሰላቱ ወሰላም ምንም አላሉ። ጀስት አበሰ ፊታቸውን አጨፈገጉ፣ ወተወላ ዞር አሉ። ዞር ያሉት ለአብደላህ ብን መክቱም ጀርባ ሰጡትና ዞር ብለው هل ترون بأسا فيما أقول እስካሁን በተናገርኩት ነገር የምታዩበት ችግር አለ? is there any problem so far what I've said ብሎ ጠይቋቸው ሰናዲድ ቁረይሾች። እነሱ ላ ባእሰን ምንም ችግር የለውም፣ እስካሁን ያልከን ነገር ምንም ችግር አላየንበትም። ያኒ كأنهم يقولون بطريقة الأخرى በሌላ መንገድ ምን እያሉ ነው? كمل كلامك يعني زيد لنا لو بدك تقول شيء يعني تكلم مجال ነው የሰጧቸው ለመልእክተኛው አለይሂ ሰላቱ ወሰላም። ጨምርልን አይነት ነገር ነው መናገር የምትፈልገው ነገር ካለ we are here። በዚህ ሁለት ሲቹዌሽን ውስጥ እያሉ የመካ ሰናዲድ ቁረይሽ አሉ፣ የማይገኙ ሰዎች የተገኙ ወርቃማ እድል። በዚህኛው ሳይድ ደግሞ ማን አለ? አብደላህ ብን መክቱም አለ። አብደላህ ብን መክቱም ሙስሊም ነው።
ሙስሊም ነው ሰሐቢይ ነው እና ወደ መልእክተኛው አለይሂ ሰላቱ ወሰለም የመጣው ተጨማሪ የሆነ ዚክራ ፈልጎ ነው። እሳቸው ደግሞ ልዩ ትኩረት የሰጡት እነዚህ ሰዎች ከሰለሙ ህዝባቸው ላይ ተጽዕኖ ያሳድራሉ፣ ብዙ ሰው ወደ እስልምና ይገባል የሚል እምነት ስላላቸው አይደተን most of the time blind man የሆኑ ሰዎች እውር የሆኑ ሰዎች የመስማት አቅማቸው ከፍተኛ። መልእክተኛው አለይሂ ሰላቱ ወሰለም he had a conversation with other people ከሌሎች ሰዎች ጋራ ንግግር ውስጥ እንደሆኑ አብዱላህ ብን መክቱም አውቀዋል። ማየት አይጠበቅበትም፣ ሰምተዋል። ነገር ግን አላቆመም። ቆይ ይጨርሱ ንግግራቸውን ከዛ እናገራቸዋለሁ። ጀስት ንግግሮትን ይጨርሱ እጠብቆታለሁም አይደለም ያለው። ጀስት አልምኒ ሚማ ዐለመከላ አርሽድኒ ላ ይተወቀፍ። መልእክተኛው አለይሂ ሰላቱ ወሰለም በዚህ አጣብቂኝ ሲቹዌሽን ውስጥ እያሉ ወደ ሌላ የዳዋ ሐሳብ ከመሻገራቸው በፊት ምክንያቱም ሰዎቹ ፍቃደኛ ሆነዋል ለመስማት ወደ ሌላ የዳዋ ሐሳብ ከመሻገራቸው በፊት right there እዛው በቆሙበት نزلت هذه السورة المباركة سورة العبس قال الله تعالى في هذه السورة المباركة بسم الله الرحمن الرحيم عبس وتولى أن جاءه الأعمى وما يدرك لعله يزكى أو يذكر فتنفعه الذكرى إيالو آياتك كتلا መልእክተኛው አለይሂ ሰላቱ ወሰለም የቀሩት እዛው ሱራ የወረደችው እዛው እና በሁለቱ መሃል ሆነው ይህንን ሱራ ቀሩ። የሱረቱል አበስ ሂስቶሪካል ባክግራውንዱ ይሄ በጣም ቢዩቲፉሊ በዚህ ሱራ ውስጥ አላህ Subhanahu Wa Ta'ala عاتب نبيه باللطف አላህ መልእክተኛውን አለይሂ ሰላቱ ወሰለም ወቀሳቸው። ግን እንዳትሳሳቱ ሲወቅሳቸው በፍቅር ነው፣ ሲወቅሳቸው በክብር ነው። እናንተ በክብር ሰውን መውቀስ በጣም አስቸጋሪ ነው። ባይዘው በክብር ሰው መውቀስ በጣም አስቸጋሪ ነው። ምክንያቱም አንተ የምትወቅሰው ሰው ተናደህበታል ራይት። እና አላህ ሲወቅሳቸው አዕተበሁ ፊሉጥፊን በሚገርም አስደናቂ የሆነ ፍቅርና እዝነት ክብር ባለበት መልኩ ነው የወቀሳቸው። ነገር ግን honestly speaking መልእክተኛው አለይሂ ሰላቱ ወሰለም የሰሩት ነገር ያስወቅሳሉ። لازم نتناقش we have to have a debate seriously ፊታቸውን ማጨፍገጋቸው ጀርባ መስጠታቸው ወዛት ሪሊ ጥፋት በሰውኛ ቋንቋ እንነጋገር። በሰውኛ ቋንቋ ስንነጋገር መልእክተኛው አለይሂ ሰላቱ ወሰለም ምንም ያጠፉት ነገር የለም። ከሰው ጋራ ኮንቨርሴሽን ይዘዋሉ። እነዚህ ሰዎች ሙስሊሞች አይደሉም። ይህ ሰው ሙስሊም ነው። ኦሬዲ ስለ እስልምና ደርሶታል። እስልምናን አውቋል። መቆየት ይችላል። አንድ ሁለተኛ እየረበሻቸው ነው። he is having a conversation with other people ከሰዎች ጋር እየተነጋገሩ ሳለ ቃጣዑ መጥቶ ንግግራቸውን ያስቆማቸው። በማል ጣልቃ ነው የገባባቸው። ማንኛውም ሰው ከሰው ጋር ንግግር ይዞ ሲያበቃ ሌላ ሰው መጥቶ ሲያቋርጠው ጥሩ ፊሊንግ አይሰማው። it's a human nature ነው፣ ተፈጥሯዊ ነው፣ ባህሪያችን ነው። እና መልእክተኛው አለይሂ ሰላቱ ወሰለም ጥፋት አጥፍቶባቸው ሲያበቃ አልተናገሩትም። ከሰው ጋር እንጠብቀኝም አላሉትም። just ንግግራቸውን ሲቀጥሉ indirectly you know what ከሰዎች ጋር ነኝ ልጨርስ አናግራለሁ ማለታቸው ነው። እና አለቢቡ يفهمون من الاشاره ስማርት የሆነ ሰው በምልክት ይረዳል። እና አብዱላህ ብን መክቱም መረዳት ነበረበት፣ ግን አልተረዳቸውም። ያ ሙሐመድ علمني مما علمك الله it's a awkward situation ነው ባይዘው በጣም። እና መልእክተኛው ምንም አልተናገሩም። ጀስት ፊቱን አጨፈገገ፣ ጀርባም ሰጣ እና ቀጠሉ ማለት ነው እሳቸው ኮንቨርሴሽናቸው። በሰውኛ ምንም ጥፋት የለውም። እንደውም ጥፋቱ የማን ነው? የአብዱላህ ብን መክቱም። ነገር ግን ሁለት ነገር ያዙልኝ። አንደኛ
مقام النبوة لا يسمح لك هذه الأمر هذه الخطيئة የነብይነት ማዕረግ مقام النبوة ከነብይነት ማዕረግ አንፃር በሰውኛ ልክ ነው የነብይነት ማዕረግ ግን ይሄን አይፈቅድም ሱብሃንአላህ በሰውኛ ልክ ነው የነብይነት ማዕረግ ግን አይፈቀድለትም እንደዚህ አይነት ሪአክሽን በነብያዊ ማዕረግ የተቀባ ፊቱን ማጨፍገግ አይችልም ጀርባ መስጠት አይችልም መቆጣጠር አይቻልም even if it's natural even if ሌላኛው ሰውዬ ቢያጠፋብህ it's not ሁለተኛ ጥፋተኛ ማን ነው ጥፋተኛ አብደላህ ኢብኑ መክቱም አይደለ አብደላህ ኢብኑ መክቱም ጥፋተኛ ነው ቁርአን ከሰማይ ወርዶ ተንዚሉ ሚን ረቢል ዓለሚን የሆነው ቁርአን ተንዚሉ ሚን ረቢል ዓለሚን የሆነው ቁርአን ሱረቱል አበስ በሚቀጥለው ክፍለ ጊዜ እናየዋለን የቁርአንን በቃ the magnificent of the Quran የቁርአንን ታላቅነት ሱረቱል አበስ ላይ እናያለን በጣም ታላቅ የሆነ ረቂቅ የሆነ በል ሁወ ቁርአኑ መጂድ ፊ ለውሂ መሕፉዝ የሆነው ቁርአን ወርዶ መጥቶ አብደላህ ኢብኑ መክቱም ባይዘው ስህተት ሰርቷል የሚል ይመስላችኋል القرآن أعلى من هذه الأمر قرآن it's high كيف ያለ ነገር ነው አብደላህ ኢብኑ መክቱም የሚባል ረጁል ሰሃቢ ጥፋት ስላጠፋ ቁርአን መጥቶ ባይዘው what you did is wrong ተሳስተሃል መልእክተኛን መረበሽ አልነበረብም እንዳይደገም ኖ ቁርአን እንደዛ አይደለም come on something high ነው የሱን ጥፋት እናንተ ድረሱበት ግልጽ ነው በቃ ጥፋት እንዳጠፋ ግልጽ ነው ነገር ግን በመካ ዜጎች ውስጥ መልእክተኛው አለይሂ ሰላቱ ሰላም ልዩ ትኩረት ሊሰጧት ከሚገባ የማህበረሰብ ክፍል መካከል አንዱ አካል ጉዳተኞች የሰው አካል ጉዳተኛ ነው የሰው ብላይንድ ነው I don't care about the political power of Abu Jahl የአቡ ጃህል የዑትባ ኢብኑ ረቢዓ አባስ ኢብኑ አብዱል ሙጠሊብ የነሱ ወደ እስልምና መግባት I really don't care አይስለሙ ከፈለጉ አይስለሙ ካልፈለገ አይስለም ቶ ይሄ ወዳንተ የመጣው እውሩ ሰው the people of determination የአካል ጉዳተኛ ሰዎች ልዩ የሆነ ትሪትመንት ያስፈልጋቸዋል ፊትህን በእነሱ ላይ ማዞር ጀርባ መስጠት መኮሳተር አልፈቅድልህም አበሰ ወተወላ እንጀአሁ ለዛ ነው ሱረቱል አበስን የሰው ዘር በአጠቃላይ ማወቅ አለበት ማለት መልእክተኛው አለይሂ ሰላቱ ሰላም የተወቀሱባቸው አያቶች ነው አይደል የወረዱት ግን መርሳት የሌለባችሁ ነገር አላህ መልእክተኛውን ወቀሰ አይባልም አዕተበሁ ቢሉጥፊን አዕተበሁ فيه رحمة وفيه حب እዝነት እንክብካቤ ፍቅር ክብር ባለበት መልኩ ነው አላህ ይወቀሳቸው በፍቅር ነው ይወቀሳቸው በክብር ነው ይወቀሳቸው ይሄ መሰመር ያለበት ነገር ነው ኦኬ መልእክተኛው አለይሂ ሰላቱ ሰላም እዚህ ጋር አልመልእ የሆኑ ሰናዲዱል ቁረይሽ አሉ ኢኮኖሚካል ፖለቲካል ፓወር ያላቸው ሶሻል ኢንፍሉዌንስ ያላቸው በህዝብ ላይ ተጽዕኖ የሚያሳድሩ ሰዎች በዚህ በኩል አብደላህ ኢብኑ መክቱም ተብሎ የሚጠራ እውር ሰው አለ እሳቸው በመሃል አጣብቂኝ ሲቹዌሽን ውስጥ ሳሉ የወረዱት አያቶች ቢስሚላሂር ረህማኒር ረሂም አበሰ ወተወላ አበሰ ፊቱን አጨፈገገ ኮስተር አለ ወተወላ ጀርባም ሰጠ የመጀመሪያ አብደላህ ኢብኑ መክቱም ሲሰማ ይሄንን ማን ነው የሚለው who is this person right curiosity ፈጥርበታል ማን ነው ፊቱን ያጨፈገገው ምክንያቱም አብደላህ ኢብኑ መክቱም ማየት አይችልም right ጀርባ የሰጠው ማን ነው ከዛ አንጃአሁል አማ እውሩ ወደ እርሱ ስለመጣ አብደላህ ራሱ የሚያስብ ይመስለኛል እኔ እውሩ ነኝ ወዴት ሄድኩኝ እኔ ማለት እሳቸው ናቸው ብሎ ያስበማ ምክንያቱም አበስተ ወተወለይተ አንጃአከል አማ ፊትን አጨፈገግ ኮስተር ማርክ ጀርባም ሰጠ እውሩ ወዳንተ ስለመጣ አይልም بصيغه الغائب የሚባል ነገር አለ صيغه الغائب ማለት third person singular he ያለ ነው እርሱ አበሰ هو አበሰ
ተወላ ሁወ ተወላ አንጃአሁል አዕማ እውሩ ወደ እርሱ ስለመጣ ተኮሳተረ፣ ፊቱን ጨፈገገ፣ ጀርባም ሰጠ። እውሩ ወደ እርሱ ስለመጣ አብደላህ ብን መክቱም የሚያስበው ትናንት ሌላ ቦታ ይቺ ነበር። it's not clear ተሽዊቅ ነው የሚያደርገው። what is going on? እና መካ ቁረይሾች ፊት ማንበብ ይሄንን ላውም መሰናዲዱል ቁረይሽ ፊት ከዛ በኋላ እኮ የሚመጡት አያቶች በጣም ታፍ ናቸው። አበሰ ወተወላ ራሳቸው ተወቀሱ በክብር። ከዛ በኋላ አላህ ወማ يدرك لعله يزكى ምን አሳወቀ ወደ አንተ የመጣው ሊጥራራ ቢሆን አው يذكر فتنفعه الذكرى اما من استغنى እየሰሙ ነው ቁረይሾች። اما من استغنى فانت له تصدى ያ ዚክር አያስፈልገኝም፣ ቁርአን አያስፈልገኝም፣ መልእክተኛ አያስፈልገኝም ብሎ ደረቱ አብጦ ደረቱን ነፍቶ ከእውነት ራሱን የተብቃቃ አድርጎ የሚያስበው ደረቱን ነፍቶ እየሰማ ያለው فأنت له تصدى አንተ ለሱ ልዩነ ትኩረት ትሰጣለህ ማለትም ለነዚህ ማለት ነው። ሁሉንም በአንድ ሰው አድርጎ ነው ያቀርባቸው። ለዚህ فأنت له تصدى that's not right ልክ አይደለም። እና በእነሱ ፊት ነው እየተባሉ ያሉት ፊት ለፊታቸው። ይሄ by the way it's very ከባድ ነገር ነው። it's very ከባድ ነው። በቃ አይቶ አስበዋል። ይሄን እነዚህን አያቶች ከፈለጋችሁ አትስለሙ የራሳችሁ ጉዳይ። በጣም ከባድ እኮ እንትን ነው። እና መልእክተኛው አለይሂ ሰላቱ ወሰለም ምርጫ የላቸው። አበሰ ወተወላ አንጃአሁል አዕማ ወማ يدرك لعله يزكى أو يذكر فتنفعه الذكرى أما من استغنى فأنت له تصدى وما عليك ألا يزكى ራሱን ባያጥራራ ያጠገብ የቆመው ባንተ ላይ ምንም የተጣለበት ኃላፊነት የለም። የራሱ ጉዳይ ከፈለገ ዌልካም፣ ካልፈለገ you can go። ይሄን ማለት ቀላል አይደለም ሐቢቢ። ዝም ብለ ቀርተው ከሆነ it's really ከባድ ነገር ነው። ለዛ ነው ቁርአን ምን ይላል? ሱረቱ ነጅም እዚህ ልወስዳችሁ ነው። እኔው ሊያወራው ሱረቱ ነጅም ልወስዳችሁ። ሱረቱ ነጅም ላይ አላህ በኮከብ ብሎ እንዲላል ቢስሚላሂር ረህማኒር ረሂም ወነጅሚ በኮከብ እምላለው ኢዛ ሀዋ ቢማና ኢዛ አስቀጣ ኮከብ በወደቀ ጊዜ በኮከብ እምላለው። ማ ضل صاحبكم وما غوى ወዳጃችሁ ማ ضل መንገድ አልሳተም ወማ ገዋ የአእምሮም በአእምሮም መንገድ አልሳተም፣ የአእምሮም ችግር የለበትም። ማ ضل صاحبكم وما غوى ካለ በኋላ ወማ ينطق عن الهوى ይላል። ማለትም በኮከብ እምላለው ወነጅሚ ኢዛ ሀዋ መልእክተኛ صاحبكم ما ضل صاحبكم وما غوى وما ينطق نطق في اللغة العربية is to say a word وما يتكلم عن الهوى ይላል። ስለ ሀዋ ተነጋግረናል ሱረቱ ናዚያት ላይ። ባዶ ስሜት ከባዶ ስሜት የመነጨ ንግግር አይናገርም አይደለም የሚለው። ወማ ينطق عن الهوى ከልብ ወለድ from empty desire ከባዶ ስሜት የመነጨ አንድ ቃል አይናገርም one word ወማ ينطق عن الهوى እና ታዲያ ወማ ينطق عن الهوى yes እና የሚናገራቸው ንግግሮች ምንድነው? ቁርአን ብሎ ኢን ሁወ ኢላ ወህዩን ዩሃ ወደ እርሱ የሚመጣለት መለኮታዊ መገለጥ ነው። የተሰወረውን የሚገልጥ የራቀውን የሚያቀርብ የተወሳሰበውን የሚያብራራ ሙቢን የሚያደርግ ምንድነው? ኢን ሁወ ኢላ ወህዩን ዩሃ። ተመልከት መልእክተኛው አለይሂ ሰላቱ ወሰለም a word አንድ ቃል ከስሜቱ አይናገርም። ወማ ينطق عن الهوى ኢን ሁወ ኢላ ወህዩን ዩሃ አይደለም። ከስሜታቸው አንድ ቃል አለመናገር ብቻ አይደለም። ወማ ينطق عن الهوى ማለት መቼ እና እንዴት መናገር እንዳለበት ምርጫ የለው ማለት። ሱረቱል አበስ ሲወርድ ማለት ዞር ብለህ ነው ማንበብ ያለብህ። በእነሱ ፊት አይነበብም። ዞር ብለህ ቤት ሄደህ ተቀራዋለህ። ከዛ ያው ይሰራፋል ማለት ነው። አበሰ ወተወላ አንጃአሁል አዕማ ኖ ወማ ينطق عن الهوى መቼ እንዴት መናገር እንዳለበት እንኳን ድርሻ የለውም፣ ስልጣን የለውም።
ፊት ለፊታቸው ነው የምትነግራቸው ፊት ለፊት ወማ ينطق عن الهوى በጣም ከባድ ነው በቃ እውነቴን ነው የምነግራችሁ መልእክተኛው አለይሂ ሰላቱ ወሰለም ቁርአን لو كان من تلقاء نفسي خاشع لله የሳቸው የልብ ወለድ ትርክት ቢሆን ኖሮ መልእክተኛው በፍጹም ሱረቱል አበስን ቁርአን ውስጥ ያካትቱት ማንም ሰው ራሱ የሚወቀስበትን ነገር ባይዘው እዚህ ጋር ተወቅሻለሁ ለዛውም ሱረቱል አበስ ፊቱን አጨፈገገ የሚል ሱራ no one is going to do ባይዘው በጣም የሚደንቅ ነገር ልንገራችሁ ዋው ሁላችንም የምንጠላው ነገር ረስቸው ነበር በሰው ፊት መወቀስ በሰው ፊት መወቀስ በጣም ከባድ ነገር ነው እና አላህ ግን በሰው ፊት ነው የወቀሳቸው አበሰ ወተወላ አንጃሁል አማ ወማ ይድሪከ ለአለሁ የዘክ በሰው ፊት ከባድ